ጾታ ተኮር ጥቃት የተጠቂዎችን የነገ ተስፋ ያቀጭጫል። በግለሰብ በማህበረሰብና በሀገር ላይ የሚያደርሰው ስነልቦናዊና የኢኮኖሚ ጫና ከፍተኛ ነው። የደቡብ ኢትዮጵያ ክልል ጤና ቢሮም ይህንን ሁሉን አቀፍ ችግር ለመከላከል ይረዳ ዘንድ በአርባ ምንጭ ከተማ ምክክር አድርጓል። የቢሮው ምክትል ኃላፊና የኤችአይቪ ኤድስ መከላከልና መቆጣጠር ዘርፍ ኃላፊ አቶ ማቴዎስ ጋርሾም በክልሉ በሴቶችና ህጻናት ላይ የሚፈጸመው ጥቃትን ለመከላከል ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙ ተናግረዋል። ችግሩ ከዚህ በፊት ከመጋረጃ በስተጀርባ ነበር ማለት ምንድነው? ችግሩ ኮሚኒቲ ውስጥ አለ፣ ግን በርካታ ያሉ ስራዎች ባለመሰራታቸው በቅንጅት ባለመሰራታቸው ችግሮች አልወጡም እና ብዙን ጊዜ የመደፈር አደጋ የደረሳቸው ህጻናት የስነ ልቦና አካላዊ እና ሌሎች የጤና ችግሮች ተጠቂ ይሆናሉ። ስለዚህ በተለይ ከአደጋው በኋላ ቀሪ ዘመናቸውን ፕሮቴክት የማድረግ ስራ ነው ምንሰራው ማለት ነው። በሴቶችና ህጻናት ላይ የሚፈጸመው ጥቃት በተጠቂዎች ላይ ውስብስብ ችግሮችን እንደሚፈጥሩ የተናገሩት ደግሞ የደቡብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ አቤነዘር ተዘራ ናቸው። ይህንን ጥቃት ለመከላከልና ከመፈጸማቸው በፊትም ህብረተሰቡን ለማንቃት በጋራ መስራት ይጠበቃል ብለዋል። ይሄ የአንድ ማዕከል ስራ ብለን ስናስብ ሁሉ ጊዜ ተቀናጅቶ መስራትን መሰረት ያደረገ ነው። ሁላችንም እዚህ ቦታ የተገኘን ምናልባት ያልተገኙም አካላት ሊኖሩ ይችላሉ። ተቀናጅተው መስራት ለዚህ ውጤታማነት ጉልህ ድርሻ የሚወስድ ነው። ስራ ውስጥ እንደዚህ ነገሮችን ማወሳሰብ ዜጎችን ነው መጎዳው፣ በደል የደረሰባቸው። ስለዚህ እነዚህ አካላት በሙሉ ተቀናጅተው መስራት ከቻሉ፣ ተያይዘን ስራዎችን መስራት ከቻል በተሻለ ሁኔታ በደል የደረሰባቸውንም ሪከቨር የሚያደርጉበትን አግባብ እናረጋግጣለን። የመድረኩ ተሳታፊ ከሆኑት መካከል የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የወንጀል ምርመራ ዘርፍ ተወካይ ረዳት ኮሚሽነር ሲሳይ ዳካና በአርባ ምንጭ ሆስፒታል የአንድ ማዕከል አስተባባሪ ወይዘሮ ገበያነሽ ግርማ ጥቃቱ በግለሰብ በማህበረሰብና በሀገር ላይ ጉዳቱ የከፋ ነው ብለዋል። የሚመለከታቸው አካላት ችግሩን ለመከላከል በቅንጅት ሊሰሩ ይገባል ሲሉም አሳስበዋል። ተሳታፊዎቹ በዚህ ልክ ሳይኮሎጂካሊ በጣም ስለሚጎዳ መጥቶም ለሚመለከተው የህግ አካል የማቅረቡ የደረሰበትን ጉዳት የማቅረቡ ነገር ላይ በጣም ደካማ፣ ምክንያት ሳይኮሎጂካሊ ስለሚጎዳ ቀርቦ የማስረዳት ችግር ማለበትና በጣም ከፍ ያለ በማህበረሰቡም በተጠቂውም በቤተሰቦቻቸውም ጭምር ከፍተኛ የሆነ ተጽዕኖ እየፈጠረ ያለ ሊቀረፍ የሚገባው ችግር ነው። ከማህበረሰቡ መገለል፣ ከቤት ያለ መውጣት፣ ጭንቀት ውስጥ መግባት፣ ትምህርት ቤት ማቋረጥ፣ ተማሪዎች ከሆኑ አይ ከዚህ ኋላ እኔ ስሜ ስለሚነሳ አልማርም ብሎ ማቋረጥ፣ እነዚህ የተለያዩ ጉዳዮችን ከስነ ልቦና አንጻር ጉዳት ይደርሳል። የበታችነትም ስሜት ስለሚደርስባቸው ማንም ሰው እኔን ልብሴን አይቶ ነው ተደፍራል ወይ ተደፍራለች ብሎ የሚናገረው የሚሉ ለራስ ያለን አመለካከት ማውረድን ጭምር ያመጣልና ጉዳቶቹ እነዚህና ተጨማሪ በተለይም ኤችአይቪ ሲይዛቸው እድሜ ልክ ታማሚ ነው የሚሆኑት። በመድረኩም የክልሉ ፍትህ ቢሮ፣ የፖሊስ ኮሚሽን፣ የዞኖችና ሆስፒታሎች የ2017 በጀት ዓመት እቅድ አፈጻጸም ሪፖርት የቀረበ ሲሆን በቀረበው ሪፖርት ዙሪያ ሰፊ ውይይትም ተደርጎበታል።